መልካም ዜና አለን። እግዚአብሔር እናመሰግናለን። እንግዲህ ዛሬ ደግሞ ስለ ስብከት ማስረዘም ብዙ ጊዜ በፈረንጆች 20-30 ደቂቃ ይሰበካል። በእኛ ደግሞ 1 ሰዓት ከዛም በላይ ይሰበካል እና እንደው እስቲ እንመልከተው። ነገሮችን የምናደርገው በተለምዶ ነው ወይስ በእውነት በሚጠቅምና ፍሬያማ በሆነ መንገድ ነው? እኔ ራሴን ስመለከት በምወደው ቤተክርስቲያን እሁድ እንዳስተምር ስጋበዝ ያደረግኩት ያው 1 ሰዓት ነው የሰበኩት ወይም የተጠቀምኩት እና ይሄ ነገር ግን በኋላ ለምንድን ነው የምናደርገው? አንድን ነገር ባህል ስለሆነ ነው ወይ የምናደርገው ወይስ ሪዝን አለን? ስናስበው የእግዚአብሔርን ቃል እንግዲህ ቁጭ ብለን ስናስብ ሰው ቤተ ክርስቲያን መጀመሪያ እሁድ የሚሄደው ለምንድን ነው ብለን እንጠይቅ። የምንሄደው ለመማር ነው ልክ እንደ ትምህርት ቤት ወይስ ለማምለክ ነው ብለን በራሳችንን እንጠይቅ። ለትምህርት ከሆነ 1 ሰዓት 2 3 ሰዓት ብንማር መልካም ነው። ግን አምልኮ ከሆነ እሁድ ዕለት ልናመልክ የምንሄድ ከሆነ ዋናው ነገር ትምህርት ካልሆነ ታዲያ ምንድን ነው? የእግዚአብሔርን ቃል እንዴት ነው የምናስተናግደው እንላለን። ትምህርት ብዙ ጊዜ መረጃ ነው፣ ኢንፎርሜሽን ነው። ነገር ግን በመንፈስ ቅዱስ የሆነ አምልኮ ውስጥ ስናልፍና እግዚአብሔርን ኢንካውንተር ስናረግ የሚኖረው ነገር ኢንፎርሜሽን ሳይሆን ትራንስፎርሜሽን ነው። ብዙ ጊዜ ኢንፎርሜሽን በብዙ ረድፍ የሚከፈል ነው። 3 ነጥብ፣ 4 ነጥብ፣ 10 ነጥብ እያልን እንሄዳለን። ለውጥ ግን ትራንስፎርሜሽን ከሆነ ግን አንድ ነገር አንዷ ትበቃለች። አንዷ ራሷ የሚያስፈልገው ጥቂት ወይ አንድ ነገር ነው። ብዙ ጊዜ ብዙ ነገር አያስፈልግም እና ያች አንዷ ነገር ህይወታችንን የሚቀይረው አንዷ ነገር ግን ብዙ ለውጥ በህይወታችን ውስጥ ያመጣል እና ታዲያ ስንሄድ ምን ለማድረግ ነው የእግዚአብሔርን ቃል የምናካፍለው? በተለይ በእሁድ ዕለት 1 ፖይንት አስጨብጠን እግዚአብሔር ኢንካውንተር ተደርጎ የህይወት ለውጥ መጥቶ ትራንስፎርምድ ሆነን ወደ ቤታችን ስንሄድ የምናወራው ስለሱ ነው። ዋው ዛሬ እግዚአብሔር ተናገረኝ፣ እንደዚህ ህይወቴ ሪአሬንጅ ሆነ፣ ሪሴት አረኩኝ፣ እንደዚህ እያልን ኤክሳይትድ እየሆንን የሰማነውን ቃል እያሰላሰልን በሰማነው ቃል ላይ ኢንጌጅድ ሆነን ነው እየተማረክን የምንሄደው ወይስ ሰምተን ዳሰት? ብዙ ነገሮችን ሲጀመር ኮሚኒኬሽን ሳይንስ ነው። በኮሚኒኬሽን የመጀመሪያው 7 ደቂቃ ነው ሰው ስትሮንግሊ የሚሰማው በጥናት የተደገፈ። ከዛ ልፍ ሲል እስከ 18 ደቂቃ ያለው ሜይ ቢ በጉድ ሊስኒንግ። የመጀመሪያው 7 ደቂቃ ስትሮንግ ሊስኒንግ፣ የሚቀጥለው ደግሞ 10 ደቂቃ ጉድ ሊስኒንግ ነው። ከ30 ደቂቃ በኋላ ማንም የሚሰማ ሰው የለም፣ አቴንሽን የለም እና አንዳንድ ሰባኪዎች ሽፍት ያደርጋሉ፣ ሪሴት ያደርጋሉ። እውቀቱ ያላቸው ሰዎች ወይ ስቶሪ ይጀምራሉ ወይ ይንቀሳቀሳሉ ወይ አንድ ነገር መነሻ አድርገው የሰውን አቴንሽን እንደገና ሪካፕቸር ካላረጉ ከ30 ደቂቃ በኋላ ዊዙ ማውት ማንም የሚሰማ የለም። እና ይህንን ካስተዋልን እንግዲህ ምንድን ነው የምንፈልገው? ምንድን ነው እንዲሆን የምንፈልገው በእግዚአብሔር ቃል ላይ? አንደኛ ከሐዋርያት ትምህርት ሰዎች ተሰብስበው ይሰሙ ነበረ። አሁን የሚገርመው የተለየ ዳይሜንሽን ውስጥ ነን ያለ ነው። የሐዋርያት ትምህርት የእግዚአብሔር ቃል ኮምፕሊት ሆኖ በእጃችን አለ። ስለዚህ ኢንፎርሜሽኑ በእጃችን አለ፣ ሁላችንም አለን። እና እንዲህ አይነት እድል ከሆነ አዲስ ነገር የማናመጣ ከሆነ ያንን ነገር ሼር አድርገን ሰው ሁሉ ተዘጋጅቶበት ቢመጣስ? የእሁዱ ሜሴጅ ሰው ሁሉ ተዘጋጅቶበት፣ ሰው ሁሉ አጥንቶ፣ ሰው ሁሉ አሰላስሎ ቢመጣ። አንደኛ ነገር ደግሞ አምልኮ ከሆነ አካሉ ፓርቲሲፔት ማድረግ ሊኖርበት ነው። አምልኮ ማለት እግዚአብሔርን መካከል አድርገን መንፈስ ቅዱስን መካከል አድርገን ህይወትን ልንካፈል ነው። ያለንን ጸጋ ሼር ልናደርግ ነው። በትምህርት ደረጃ ላይ ግን ከተመለከትን አንድ ሰው በነገሩ እውቀት ያለው ሰው ያስተምራል። ለዛ ሰው ፑልፒት ይሰጠዋል። ሌላው ሰሚ ነው፣ ተማሪ ነው። እና የአምልኮት ጊዜያችንን
አብዛኛውን ጊዜ የምንሰጠው ቁጭ ብለን ተማሪ ለመሆን ነው። የትምህርት ቤት ነው። ኢቭን ትምህርት ቤት ዩኒቨርሲቲ አሁን ስናስተምር ተቀይሯል። ድሮ ሌክቸር ነው የምናደርገው። አንድ ሰዓት ከሩብ ሌክቸር ነው አሁን ማንም አይሰማም። ይህንን ተደረሰበት እና አክቲቭ ለርኒንግ ኮሚኒቲ ለርኒንግ በሚባል ደረጃ ትምህርትን እንኳን እንግዲህ ትምህርት ተማሪ አያውቅም፣ አስተማሪው ፕሮፌሰሩ ያውቃል። ስለዚህ አንደኛው ሰሚ መሆን አለበት፣ አንደኛው ተናጋሪ መሆን አለበት። ኢቭን ያንን ኢንቫይሮንመንት እንኳን ቻሌንጅ እያደረገ ነው ጊዜው፣ ሁኔታው ወይንም ሳይንሱ የሚያሳየው በኮሚኒኬሽን በቲቺንግ ኢፌክቲቭ ለመሆን ከተፈለገ እና በእግዚአብሔር ቃል ደግሞ እንግዲህ ከዩኒቨርሲቲ ትምህርት የበለጠ ደብት ያለው ላይፍን የሚነካ ትራንስፎርም የሚያደርግ በመንፈስ ቅዱስ እጅ የተያዘ ነው። እንግዲህ ከአእምሮ የሚፈልቅ አይደለም። የእግዚአብሔር ቃል በመንፈስ ቅዱስ ልብ ውስጥ ገብቶ 1 2 3 60 100 የሚያፈራ ፍሬ ነው። ላይፍን የሚቀይር ነው። ትራንስፎርም የሚያደርግ ነው። ቃሉ ቢነበብ እንኳን ቁጭ ተብሎ አንዱን ምዕራፍ እንኳን ብናነብና ብንሰማ በዛ ላይ ምንም መግለጫ እንኳን ባይሰጥ ትራንስፎርም የማድረግ ኃይለኛ ፓወር አለው፣ ስልጣን አለው። ግን አብዛኛውን ጊዜ መጽሐፍ ቅዱስም አይከፈትም። አብዛኛውን ጊዜ ሰዎች ዝም ብለው ይናገራሉ። የሰዎችን አይዲያ፣ የሰዎችን ሲስተም ይናገራሉ እና ወይ ቃሉን ቁጭ ብለን ረዘም ያለ ቃል ኮንቴክስቱን በጠበቀ ሁኔታ በማንሰማበት ሁኔታ፣ ሰዎች የራሳቸውን ጸጋ በማያወጡበት ሁኔታ፣ ሰው ተዘጋጅቶ አሰላስለው ሰሚ ብቻ ሳይሆን በሰማው ቃል ላይ ሕይወትና ምስክርነት ይዞ የሚመጣበት ሁኔታ ካልተፈጠረ የእሑዱ ፕሮግራም የአምልኮ ፕሮግራም ሳይሆን የትምህርት ፕሮግራም መሆኑ ነው። እግዚአብሔር እናመሰግናለን። በኢየሱስ ስም አሜን። Thank you for listening. Please subscribe and share with your friends and family.